ምዕራፍ 23 በጦርነቱ የደረሰው ጉዳት በከፊል። የትግራይ ጦርነት ከቀዝቃዛው ጦርነት ማብቃት በኋላ በሰብአዊ ሕይወት ላይ ከፍተኛ እልቂት ያስከተለ ጦርነት እንደሆነ ተጠቅሶ በታሪክ ተመዝግቧል። በጦርነቱ በተሳተፉት ተፋላሚ ወጣቶች በደረሰው የሕይወት መጥፋትና የአካል መጉደል ብቻ ሳይሆን በሰላማዊ ሰዎች ላይ ባስከተለው እልቂትና ውድመት በዘግናኝነቱ ተጠቃሽ ሆኗል። በዚህ ጦርነት የደረሰውን ጉዳት አስመልክተው ዓለም አቀፋዊ ተቋሞች፣ የኢፌዴሪን መንግስት፣ የትግራይ የአማራና አፋር ክልላዊ መንግስታት የተለያዩ አሃዞችን ያጠቃለሉ የጉዳት መግለጫ ሪፖርቶችን አውጥተዋል። እነዚህ ሪፖርቶች ገና ያልተቋጩ በመሆናቸው በሂደት እየጠሩ ተጨባጭና አሳማኝ መረጃዎችን እያካተቱ እንደሚጠናቀቁ ይጠበቃል። በመሆኑም ለዚህ መጽሐፍ ፍጆታ ሲባል ለጊዜው በኢፌዴሪ መንግስት የተጠናከረው ሪፖርት በመነሻነት ተወስዷል። ማህበራዊ ዘርፍ የመኖሪያ ቤቶች ትግራይን ጨምሮ በአጠቃላይ በጦርነት በተጎዱት 6 ክልሎች አማራ፣ አፋር፣ ቤኒሻንጉል ጉሙዝ፣ ኦሮሚያ፣ ደቡብ ክልል ወይም ኮንሶ 369855 የመኖሪያ ቤቶች ላይ ጉዳት ደርሷል። ይህ ጉዳት በገንዘብ ሲተመን 2.56 ቢሊዮን ዩኤስ ዶላር ዋጋ ያለው ነው። በመኖሪያ ቤቶች ከደረሰው ጉዳት 67 ከመቶ ሙሉ ለሙሉ የወደመ ሲሆን 33 ከመቶ ደግሞ በከፊል የፈረሰ ነው። ጤና ትግራይን ጨምሮ በጦርነቱ ጉዳት በደረሰባቸው 6 ክልሎች የተደረገው የመጀመሪያ ደረጃ ጥናት እንደሚያመለክተው በጤና ተቋሞች ላይ የደረሰው ጉዳት የ1.42 ቢሊዮን የዩኤስ ዶላር ግምት ተሰጥቶታል። ትምህርት ጦርነቱ የትምህርት ተቋማት እንዲወድሙ ምክንያት ከመሆኑ በላይ የመማር ማስተማር ሂደቱ እንዲቋረጥ አድርጓል። ትምህርት ቤቶች በኮቪድ ምክንያት ተዘግተው ከመቆየታቸው ጋር ተደምሮ በትግራይ ክልል ለ4 ዓመታት የትምህርት ሂደቱ ተቋርጧል። በዚህ መሰረት ትግራይን ጨምሮ በ6ቱ በጦርነት በተጎዱት ክልሎች በድምሩ 2681 ትምህርት ቤቶች ሙሉ ለሙሉ ሲወድሙ በ4158 ትምህርት ቤቶች ላይ ደግሞ ጉዳት ደርሷል። በአጠቃላይ በ37 የሙያና ቴክኒክ ኮሌጆች ጉዳት ሲደርስ በትግራይ ደግሞ በ3 ዩኒቨርሲቲዎች ላይ ጭምር ውድመት ደርሷል። የደረሰው ውድመት በገንዘብ ሲተመን ደግሞ የ1.74 ቢሊዮን ዩኤስ ዶላር ግምት ተሰጥቶታል። በትምህርት ዘርፍ በደረሰው ጉዳት መሰረት 4.2 ሚሊዮን ተማሪዎች ከትምህርት ገበታ የተስተጓጎሉ ሲሆን 200 ሺህ መምህራን ከስራቸው ተፈናቅለዋል። ማህበራዊ ጥበቃ የህብረተሰቡን ኑሮ ለመደጎምና ለመደገፍ የተቋቋሙት የሴፍቲኔት ፕሮግራሞች በጦርነቱ ምክንያት ጉዳት ደርሶባቸዋል። በዚህ መሰረት በማህበራዊ ጥበቃ ፕሮግራሞችና የሥራ ዕድል ፈጣሪዎች ላይ የደረሰው ውድመት በገንዘብ ሲተመን 117088 ሚሊዮን የዩኤስ ዶላር ነው። የባህልና ቱሪዝም ዘርፍ ኢትዮጵያ የተለያዩ ታሪካዊ፣ ባህላዊና ተፈጥሯዊ የቱሪዝም መስህቦች ያሏት ሀገር በመሆኗ እንደ አውሮፓውያኑ አቆጣጠር በ2019 ዓ.ም ብቻ ከዚሁ ዘርፍ 2.4 ቢሊዮን ዩኤስ ዶላር ማግኘቷ ይታወቃል። ጦርነቱ ከተቀሰቀሰ ወዲህ ግን በጦርነቱ በተጎዱት ክልሎች በድምሩ በቱሪዝም ዘርፍ የ454.1 ሚሊዮን ዩኤስ ዶላር ኪሳራ ደርሷል። የመሰረተ ልማት ዘርፍ መብራት በጦርነቱ ምክንያት በመብራት ኃይል መሰረተ ልማትና በማሰራጫና ማከፋፈያ ቁሳቁስ ላይ ከፍተኛ ውድመት ደርሷል። ትግራይን ጨምሮ በጦርነቱ በተጎዱት 6ቱ ክልሎች የተደረገው ጥናት እንደሚያመለክተው በመብራት ኃይል መሰረተ ልማት ላይ የ48.67 ሚሊዮን ዩኤስ ዶላር ውድመት ተመዝግቧል። ኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ወይም አይሲቲ በዚሁ ጦርነት በቴሌኮሙኒኬሽን መሰረተ ልማትና በማህበራዊ ሚዲያ አገልግሎት ወይም የጽሑፍ መልእክት፣ የድምፅ ጥሪ፣ የኢንተርኔት አገልግሎት ላይ ከፍተኛ ጉዳት ደርሷል። ይህም ጉዳት በገንዘብ ሲሰላ 557.69 ሚሊዮን ዩኤስ ዶላር ነው።
ይህ ስሌት ተጠንቶ ገና ያላለቀውን የትግራይ ክልል የአይሲቲ ጉዳት አያጠቃልልም። ትራንስፖርት ወይም መጓጓዣ። ጦርነቱ በትራንስፖርት ዘርፍ ከፍተኛ ጉዳት አድርሷል። በጦርነቱ ምክንያት አውራ ጎዳናዎች፣ ድልድዮችና የገጠር መንገዶች ፈራርሰዋል። የአውሮፕላን ማረፊያዎች ወድመዋል። ከዚህ በተጨማሪ የመንገድ ግንባታ ሚሽነሪዎች ወድመዋል ወይም ተዘርፈዋል። በገንዘብ ሲተመን በዚህ ዘርፍ የ98.1 ሚሊዮን ዩኤስ ዶላር ውድመት ደርሷል። የውሃና ፍሳሽ አገልግሎት። ጦርነቱ በውሃና ፍሳሽ አገልግሎት የመሰረተ ልማት አውታሮች ላይ ውድመት እንዲደርስ ምክንያት ሆኗል። ይህ ዘርፍ ከህብረተሰቡ ጤና ጋር በተያያዘ በመሆኑ በዚህ ውድመት ምክንያት መሰረታዊ የጤና ጉድለት ተከስቷል። በዚህ ጦስ በውሃና ፍሳሽ አገልግሎት የ95 ሚሊዮን ዩኤስ ዶላር ኪሳራ ተመዝግቧል። ማዘጋጃ ቤት አገልግሎት። በከተሞች ማዘጋጃ ቤቶች አገልግሎቶች በርካታ ጉዳዮች እንደሚካተቱ የታወቀ ነው። ከነዚህ አገልግሎቶች ውስጥ የመሰረታዊ ኩነቶች ምዝገባ፣ ውልና ማስረጃዎች፣ የመንገድ መብራቶች፣ ፍሳሽ ማስወገጃ አገልግሎቶች፣ የመሬት ይዞታ የካርታ አገልግሎቶች የመሳሰሉት ተጠቃሾች ናቸው። በዚሁ ጦርነት ምክንያት እነዚህ አገልግሎቶች ከመቋረጣቸው በተጨማሪ የ145.8 ሚሊዮን የዩኤስ ዶላር ውድመት ደርሶባቸዋል። የምርት ዘርፍ እርሻ። ጦርነቱ የእርሻ ስራን ሙሉ በሙሉ በማስተጓጎሉ በሚሊዮኖች የሚቆጠሩ ገበሬዎችና የነሱን ምርት ከገበያ የሚጠብቀው ሌላው ህብረተሰብ ለረሃብ አደጋ ተጋልጠዋል። በዚህ ጦርነት ምክንያት በእርሻው ዘርፍ በድምሩ የ16.79 ቢሊዮን ዩኤስ ዶላር ውድመት አጋጥሟል። ንግድ። በጦርነቱ ምክንያት በንግዱ ዘርፍ ከፍተኛ ጉዳትና ኪሳራ ደርሷል። በዚህ ጦርነት በገንዘብ ሲሰላ ትግራይን ጨምሮ በስድስቱ ክልሎች የ274 ሚሊዮን የዩኤስ ዶላር ውድመትና የ157 ሚሊዮን የዩኤስ ዶላር ኪሳራ ደርሷል። ኢንዱስትሪ። በኮቪድ-19 ምክንያት ተዳክሞ የቆየው የኢንዱስትሪ ዘርፍ በጦርነቱ ደግሞ የበለጠ ተጎድቷል። በዚህ ጦርነት በኢንዱስትሪ ዘርፍ የ1.17 ቢሊዮን የዩኤስ ዶላር ጉዳት ተመዝግቧል። የፋይናንስ ዘርፍ። ጦርነቱ በድምሩ በ933 የባንክ ቅርንጫፎች ላይ ጉዳት አድርሷል። ይህ አሃዝ የአገሪቱን 14 ከመቶ የባንክ አገልግሎት ይሸፍናል። በጦርነቱ ጉዳት የደረሰባቸው የባንክ ቅርንጫፍ አገልግሎቶች በትግራይ 62 ከመቶ፣ በአማራ 36 ከመቶ፣ በኦሮሚያ 1.6 ከመቶ፣ የተቀረው 0.1 ከመቶ ደግሞ በአፋር መሆኑን ጥናቱ ያረጋግጣል። ከዚህ በመነሳት በፋይናንስ ተቋማት የደረሰው ውድመት 78.5 ሚሊዮን ዩኤስ ዶላር ሲሆን ኪሳራው ደግሞ 614.9 ሚሊዮን ዩኤስ ዶላር ነው። በድምሩ የ693.4 ሚሊዮን ዩኤስ ዶላር ውድቀት ደርሷል። የተለያዩ ዘርፎች መንግስታዊ ተቋሞች። በድምሩ በ229 ወረዳዎች በሚገኙ የመንግስት ተቋሞች ላይ ጉዳት ተመዝግቧል። ይህ ጉዳት በገንዘብ ሲተመን 142.56 ሚሊዮን ዩኤስ ዶላር ነው። የአካባቢ አየር ጥበቃ። በዚህ ጦርነት ምክንያት በአካባቢያዊ አየር ንብረት፣ በተፈጥሮ ሀብት፣ በመሬት አስተዳደር ዘርፎች ውድመት ተመዝግቧል። ይህ ውድመት በገንዘብ ሲሰላ የ715 ሚሊዮን ዩኤስ ዶላር መሆኑ ተረጋግጧል። የአደጋ መከላከልና አስተዳደር። የአደጋ ዝግጁነትና መከላከል አገልግሎት በድርቅ የተጎዱ የተፈናቀሉ ዜጎችን ለማገልገል የሚሰራ መሆኑ ይታወቃል። ለዚህ አገልግሎት የሚውል የእህል ማከማቻ፣ የመድኃኒትና የነዳጅ ዲፖዎችና የመጓጓዣ አገልግሎቶችን ያስተዳድራል። ድርጅቱ በጦርነቱ ምክንያት የ31.8 ሚሊዮን ዩኤስ ዶላር የሚገመት ሀብት ወድሞበታል። ምንጭ የኢፌዴሪ ገንዘብ ሚኒስቴር። በሰው ሕይወት መጥፋት፣ መቁሰል፣ መደፈር፣ እስርና መንገላታት እንዲሁም መፈናቀልና ስደት የደረሱት ጉዳዮች
ዝርዝር ጥናት እንደሚያስፈልጋቸውና በዚህ ረገድ ያለው መረጃ ገና በተሟላ ሁኔታ ያልተጠናቀረ መሆኑን ለማወቅ ተችሏል። ግርድፍ ጥናቶች እንደሚያመለክቱት በትግራይ ክልል ብቻ በጦርነቱ ምክንያት ከ600 ሺህ በላይ የሲቪሎች ሕይወት ጠፍቷል። በተለያዩ ውጊያዎች ሕይወታቸውን ካጡት ጋር ተደምሮ በትግራይ ብቻ እስከ 1 ሚሊዮን የሚደርስ ሕይወት ጠፍቷል። በዚህ አሰቃቂ ጦርነት 100 ሺህ የሚደርሱ ሴቶች ላይ ጾታዊ ጥቃት ተፈጽሟል። በጦርነቱ ምክንያት በአገሪቱ በአጠቃላይ 5.1 ሚሊዮን ሕዝብ ከቀየው ተፈናቅሏል። አንዳንድ ሰዎች የጦርነቱን ሁኔታ ከዝንብ ባህሪ ጋር በማዛመድ ይገልጹታል። አባባሉም ዝንብ የሚኖረውና የሚመቸው ቆሻሻ አካባቢ ነው። ጦርነትም አካባቢን በማውደም ለማቆሸሽ ተመራጭ ነው። ጦርነት ጠማቂዎቹ በጦርነት የሚያበላሹትና የሚያቆሸሹት አካባቢዎች ለመኖር ያመቻቸዋል ይላሉ። በእርግጥ ጦርነት ሕይወትን፣ ንብረትን በልቶ አይጠግብም። የተገኘ የኢኮኖሚና የገንዘብ አቅም ለማድቀቅም ሁነኛ ተመራጭ ሥራ ነው። በዚህ ግን አያበቃም። ይልቁንም የጥቁር ገበያ ያስወርራል። በትግራይ የሆነ እንዳለውም የሕዝብ ሀብት የሆነው ወርቅ ንብረትነቱ በሽፍቶች ይመዘበራል ወይም የኢኮኖሚ ጄኖሳይድ። በጦርነቱ ትግራይ ከሞላ ጎደል በወደሙ ብረታ ብረቶች ተሸፍና ነበር። በሕገ ወጦች ለመጽዳት ግን ጊዜ አልወሰደባትም። ንብረቱ በስርዓት መተዳደር ሲገባው በሕገ ወጥ መንገድ ወደ አማራ ክልልና አዲስ አበባ ሄዶ ተቸረቸረ። ምን ይሄ ብቻ! በጦርነቱ መሃል የአረብ ኤምሬትስ መንግስት ለተፈናቃዮች እንዲደርስ በላከው 18 ካርጎ አውሮፕላን እርዳታ 9ኙ ካርጎ አውሮፕላን አዲስ አበባ ደርሶ ፌዴራል መንግስት ሲረከበው 9ኙ ካርጎ ግን መቀሌ ከደረሰ በኋላ ለተባለለት ዓላማ 1 ኪሎ እንኳ ሳይውል ቡድኑ ሙሉን ወስዶ ለየግሉ ቤት የሚሆን አስቤዛ ካስገባ በኋላ ቀሪውን ለራሱ ታጣቂዎች አከፋፍሏል። በፌዴራል መንግስትና በWFP ወደ መቀሌ የተላከውና ለተራቡ መድረስ የነበረበት ወደ ግማሽ ሚሊዮን ቶን የሚጠጋ ሰብአዊ እርዳታ በመቀሌው ቡድን በመዘረፉ ዓለም አቀፉ ማህበረሰብ ከመደንገጡም በላይ በትግራይ ለተጎዱ ሰዎች መድረስ የነበረበት እርዳታ ከዓመት በላይ እንዲቋረጥ ተደርጓል። ይህ ከተራቡ ወገኖቹ ላይ ሰብአዊ እርዳታ በመንጠቅ የተፈጸመው ጭካኔ በዓለማችን ተወዳዳሪ አይገኝለትም። ምን ይህ ብቻ! ጦርነትን አማራጭ እንደሌለው ቢዝነስ በመወሰዱ በተለይ በውጭ ሀገር የሚኖረው የትግራይ ተወላጅ ለመኸተ አዋጣ እየተባለ እያንዳንዱ በሺዎች ያዋጣውን ገንዘብ ቡድኑ ዘርፎት ቀርቷል። ግለሰቦች ሕይወታቸውን ቀይረውበታል። አስቡ፣ በአረብ ሀገር በግርድና ተቀጥረው ከኪችን መውጣት እንኳ የማይችሉት 24 ሰዓት በእሳት የሚቀቀሉትም ምስኪኖች ለመኸተ በሚል ተዘርፈዋል። ሕግ የለም። ጉልበት ያለው ያድራል፣ ያምጻል፣ ይዘርፋል። ጉልበት የሌለው ይዘረፋል። ሁሉም በደል ይደርስበታል። ህብረተሰቡ የጦርነት ስነ ልቦናዊ ቀውስ ደርሶበታል። ቡድኑ ግን መርዶ እንኳን በቅጡ አልነገረም። በዓለም ታይቶም ተሰምቶም በማይታወቅ መልኩ ግን በሕይወት ያሉትን የሉም፣ በሕይወት የሌሉትን አሉ እያለ ባስነገረው መርዶ ለ3 ቀን አልቅሱና በአራተኛው ቀን ሕራነ ብላችሁ ሰልፍ ውጡ ብሎ በትግራይ ህብረተሰቡን ባህልም ታይቶና ተሰምቶ በማይታወቅ መልኩ ስህተት ለመፈጸም ወደ ኋላ አላለም። ከአቅመ አዳም በላይ የሆኑት ሁሉ አዝነዋል። ቅስማቸው ተሰብሯል። ሞራላቸው ተጎድቷል። ወጣቱ ደግሞ አካባቢውን ጥሎ መሰደድን አማራጭ አድርጎታል። የቀረውም ስነ ምግባሩ እየተበላሸ የወደፊት ሕይወቱን በሚመለከት የሚያደርገው ግራ ገብቶታል ወዘተ። ጦርነት በዚህ መልኩ የጎዳው አካባቢ መቀሌ ለመሸገው ቡድን ግን ተመችቶታል። ሁሉም የቡድኑ አባላት ውጭ አገር ሌላ ትግራይ ይፈጥሩ ይመስል የጥቁር ገበያ ኔትወርክ ዘርግተው ገንዘብ ማሸሹን ተያይዘውታል። እንደዚህ ያለ በጦርነት የተበከለ ሁኔታ ታዲያ ማንን ነው የሚጎዳው? ለማንስ ነው አልጋ ባልጋ የሚሆንለት? የ1992 ዓመተ ምህረትና የ2014 ዓመተ ምህረት የመቀሌና አስመራ ግጥምጥሞሽ። ሁኔታው ባጭሩ እንደሚከተለው ነው። በ1992 ዓመተ ምህረትና በመጨረሻው ኢትዮ ኤርትራ ጦርነት ጊዜ የኢትዮጵያ መከላከያ ሰራዊት በተለይም በዋናው ግንባር ማለትም በምዕራብና ሰሜን ምዕራብ ትግራይ በባድመ አቅጣጫ በተደረገ ውጊያ የኤርትራ መንግስት ባልጠበቀው የውጊያ አፈጻጸም የኤርትራ ሰራዊት የመከላከያ ወረዳውን አተረማምሶ ወደ ኤርትራ ግዛቶች ዘልቆ ገባ። ይህንን ተከትሎም የሚይዙትና የሚጨብጡት ያጡትና ተስፋ የቆረጡት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባንድ በኩል ለራሳቸው አስመራ ከተማን ጥለው ለመሸሽ እየተዘጋጁ፣ በሌላ በኩል ደግሞ በውድቅት ሌሊት ሳይቀር ወደ አሜሪካ ሀገርና መንግስት ስልክ በመደወል በወቅቱ የአገሪቱ ፕሬዝዳንት ለነበሩት
ቢል ክሊንተንና ኒውዮርክ የተባበሩት መንግስታት ዋና ጸሐፊ ለነበሩት ኮፊ አናን ወደ ኤርትራ መሬት ዘልቆ በመግባት ሲያጠቃው የነበረውን የኢትዮጵያ መከላከያ ሰራዊት አቁሙልኝ፣ ወደ ኋላ መልሱልኝ፣ እኔም የተባልኩትን ምንም ሳላቅማማ እፈጽማለሁ እያሉ ስልክ ደጋግሞ በመደወል እንደተማጸኗቸው ይታወቃል። ታሪክ ራሷን ደገመችና በመቀሌ መሽጎ የነበረው የትግራይ ቡድንም በ2014 ዓ.ም.ና በመጨረሻው ምዕራፍ የውጊያ ጊዜ በእውር ድንብር በራሱ በሰሜን ምዕራብ ትግራይ በጀመረው ውጊያ ከተከዜ አካባቢ ጀምረው ወደ ኋላ እየተገፉና ወጣቱን እያስፈጁ ህዝቡንና ንብረቱን የጦርነት ሰለባ እያደረጉ የኢትዮጵያ መንግስት ሰራዊትና የኤርትራ ኃይሎች አዲያቦን ተሻግረው ውጊያው ሽሬ፣ አክሱም፣ አድዋ ወዘተ አልፎ ከቀረ መቀሌ ደጃፍ ደርሶ ወደ ከተማዋ ለመግባት እግረኛው የሰዓታት ዕድሜ ከቀረ በኋላ መቀሌ የነበረው ቡድን በአንድ በኩል መቀሌን ትቶ ለመሸሽ እየተዘጋጀ ጎን ለጎን ደግሞ ወደ ዋሽንግተን ግንኙነት በማድረግ የድረሱልን ጥሪ በማሰማት እያጠቃ ያለውን የኢትዮጵያ መንግስት ኃይል አቁሙልን፣ እኛም ምንም ሳናቅማማ የተባለውን እንፈጽማለን ብሎ ተማጽኗል። ይህንን ተከትሎም ነበር እያጠቃ የነበረው የመንግስት ሰራዊት ባለበት እንዲቆም የተደረገውና ጉዞ ወደ ፕሪቶሪያ የተደረገው። ታዲያ ይህ የአስመራና መቀሌ የታሪክ መገጣጠም አይታያችሁም? ሌላው ከዚህ ውጭ ያለው አየሩን ለመበከል የሚደረግስ ፕሮፓጋንዳ አይመስላችሁም? የጦርነቱ መዘዝ ነጠላ ማሳያ ወደ መቀሌና አስመራ ፊቱን አዙሮ እየጮኸ የሚኖረው በአድዋ ማርያም ሸዊቶ መንደሮች የፈሰሰው የንጹሃን ደም ከሲሸልሱ ተስፋ ሰጪ ግንኙነት ማለትም ሌተናል ጀነራል ጻድቃን ገብረትንሳኤና ሌተናል ጀነራል ታደሰ ወረደ ከመቀሌ ተጉዘውና ከአዲስ አበባ በተለይ ከአገር መከላከያ ባለስልጣናት ጋር ተገናኝተው በሲሸልስ ውይይት ካደረጉ በኋላ እንዲሁም ለ5 ወራት አካባቢ ጦርነቱ ጋብ ብሎ ከቆየ በኋላ ነበር በመቀሌ ራሳቸውን ማዕከላዊ አመራር ወይም ሴንትራል ኮማንድ ብለው ራሱን የሰየመው ስብስብ ቀደም ብሎ ተበታትኖ የነበረውን ወጣትና የቀረውን የትግራይ ወጣት የደርግ መንግስት ይፈጽመው ነበር ከምንለው አስገድዶና ቤተሰብ ሳይቀር ልጆችን አምጣ እየተባለ እየታሰረ ይደርስበት ከነበረው ግፍ በባሰ መልኩ ተግባራዊ በማድረግ ያሰባሰቡትን ወጣት አሁንም ስጋና አጥንት እንጂ ሌላ ምንም ማለትም አመራርም ሎጂስቲክስም ሆነ እቅድ የሌለው የቀረውን ህይወት ለመጨረሻ ጊዜ ሊያስጨፈጭፉት ወደ ምዕራብ ትግራይ ልክ እንደ ወደ ስጋ መፍጫ ማሽን አስገብተ እንደምትፈጨው ወጣቱም በተመሳሳይ የአደጋው ሰለባ እንዲሆን አደረጉት። የሚገርመው ሌተናል ጀነራል ጻድቃንና ሌተናል ጀነራል ታደሰ በተከዜና አካባቢው ሲደረግ የነበረውን ውጊያ ሲመሩት የነበረው መቀሌ ላይ ሆነው ነበር። ወይም ከመቀሌ ወደ ተከዜ 700 ኪሎ ሜትር አካባቢ ይሆናል። በተጻራሪ ወገን ሆኖ እየተዋጋቸው የነበረውን ኃይል ሲመሩት የነበሩት ከፍተኛ አመራሮች ግን በቅርብ ርቀት ወይም በተኩስ ርቀት ሊባል በሚችል ሆነው ነበር ውጊያውን ሲመሩት የነበረው። የመቀሌ ቡድን ባለበት ደንዝዞ ወጣቱ ያለ መሪ እየተቀጠቀጠ ህዝቡም የጦርነቱ ሰለባ ሆኖ ውጊያዎቹም ከምዕራብ ወደ ምስራቅ አቅጣጫ በጥልቀት እየተጓዙ ባልተገመተ ፍጥነት በመሃል ያለውን ቦታ ሸፍነው አድዋ ማርያም ሸዊቶ ደረሱ። በተለይ በጥንባንሺ ኤርትራውያን የታነጸው የኤርትራ ሰራዊት ያለምንም የተኩስ ተቃውሞ ማርያም ሸዊቶ ከደረሰ በኋላ ነበር በአስመራና በኤርትራውያን በሚቀነቀነው የኢትዮጵያ ጠላታችን ናት የጠላታችን ጠላትና ከምድረ ገጽ መጥፋት ያለባት ግን ትግራይ ናት፣ ከትግራይም አክሱም፣ ሽሬ፣ አድዋና አጋሜ ወይም አሽዓ ናቸው በሚል ሰይጣናዊ እሳቤ እስካሁን ባለው መረጃ ከ300 በላይ ንጹሃን አርሶ አደሮችን ከየቤታቸው እየጎተተ በላያቸው ላይ አረመናዊ ግፍ በመፈጸም ጨፍጭፏቸዋል፣ ገድሏቸዋል። እንዲሁም የሚዘርፈውን ዘርፎ ቀሪውን በእሳት አያይዞ አጋይቷል። በዚህ ጊዜ የማርያም ሸዊቶ ህዝብ በቅብብሎሽ ውጊያዎችን እየመራን ነው በሚል መቀሌ መሽገው ለነበሩት ሌተናል ጀነራል ጻድቃንና ሌተናል ጀነራል ታደሰ ወረደ ጥያቄ ቢያቀርቡም የጀነራሎቹ ምላሽ አስደንጋጭ ነበር። በተለይ ሌተናል ጀነራል ታደሰ ወረደ በወቅቱ የጥንባንሺዎች ሚዲያ አውራ ሆኖ የትግራይ ወጣትን ሲያስፈጅ በነበረው የትግራይ ሚዲያ ሃውስና በእጃቸው የነበሩት የሚዲያ ተቋማት አማካይነት ቀርቦ በማርያም ሸዊቶ በሻዕቢያ ሲጨፈጨፉ ከነበሩት ንጹሃን ለቀረበለት የድረሱልን ጥያቄ ምላሽ ሲሰጥ እንደዚህ አይነት ጥያቄ ወደኛ እንዳታመጡ ከቻላችሁ በየአካባቢያችሁ ያሉ የኢትዮጵያ መከላከያ ሰራዊት አባላት እንዲረዷችሁ ጠይቁ ብሎ ነበር
ለማርያም ሸዊቶ ብቻ ሳይሆን ለትግራይ ህዝብ መርዶ የነገረው። የሚገርመው ነገር ግን ይህን ካለበት ጥቂት ቀናት በፊት ሽሬና አክሱም ከጃቸው ከተነጠቁ በኋላ ሌተናል ጀነራል ታደሰ በመገናኛ ብዙሃን ቀርቦ ለህዝቡ አይዟችሁ፣ አትፍሩ፣ አትደናገጡ፣ ጠላት ወደፊት እየገፋ ቢመጣ ማን ቀድሞ እንደሚረበረብ እንደሚቃጠል ታያላችሁ ብሎ በአደባባይ ለፍፎ ነበር። የውትድርና ልምሻና የፖለቲካ ድንዛዜ እንደደዌ ያኮላሸው ይህ የግለሰቦች ስብስብ ፊቱን አዙሮ እያየ እንዳላየ ሆኖ የማርያም ሸዊቶ ህዝብ በሰዓታት ጊዜ ውስጥ በኤርትራ ጥንባንሺዎች እንዲበላ አድርጎታል። ታዲያ ማርያም ሸዊቶ ላይ የፈሰሰው የንጹሃን ደም እኩል ወደ አስመራና መቀሌ እየጮኸ እንደማይኖር ምን ማረጋገጫ አለ? ለወደፊቱስ ይህ የፈሰሰው የንጹሃን ደም ለቀጣዩ ትውልድ ለብቀላ የሚያገለግል ቁርሾ እንደማይሆን ምን ማረጋገጫ ሊቀርብበት ይችላል? ይህ ጉዳይ ግን ለመጪው ትውልድ ዕዳ አድርገን ከምንተወው ከወዲሁ መፍትሄ ብናበጅለት አይሻልም? ሽረ፣ አክሱም፣ አድዋ፣ አጋመ ማለት ህዝብ እንጂ የታጠቀ ቡድን ማለት አይደለም። የኤርትራ ዜጋ ብቻ ሳይሆን የጥንባንሺው ሻዕቢያ አመራሮች አንዱና ቁንጮ እንደሆነ የሚታወቀውና ሀገረ ኤርትራ የሚል መጽሐፍ ያሳተመው ብርሃነ በርሄ በመጽሐፉ ላይ ኢትዮጵያ እሾ ጎረቤታችን ናት፣ አክሱም፣ ሽረ፣ አድዋ፣ አጋመ ወይም አሽዓ ደግሞ ቀንደኛ ጠላቶቻችን ናቸው ብሎ ከትቦታል። ኤርትራውያን እየሞገቱት ሳይሆን እያነበቡት ነው። እናንተም አንበቡትና ፍርዳችሁን ስጡበት። የኤርትራ ዜጎችም በማርያም ሸዊቶና በሌሎች አካባቢዎች የፈሰሰውን የንጹሃን ደም ተመልሶ ከባድ ዋጋ ያስከፍለናል ወይስ አያስከፍለንም? መወጣጫችንስ ምንድነው የሚለው ጥያቄ መመለስ ይጠበቅባቸዋል። የመቀሌ ቡድንም ንጹሃን የማርያም ሸዊቶ አርሶ አደሮች በጥንባንሺ ኤርትራውያኖች አይናችን እያየ ስላስጨፈጨፍ ነው በወንጀል ያስጠይቀናል ወይስ አያስጠይቀንም? በማርያም ሸዊቶ የፈሰሰው የንጹሃን ደም ወደኛ ፊቱን አዙሮ እየመጣ ዝም ብለን እናያለን ወይስ በህግ ፊት ቀርበን የሚመጥነውን ምላሽ እንዲያገኝ እናደርጋለን የሚለውን ጥያቄ አንስታችሁ ተገቢውን ምላሽ ትሰጣላችሁ። ይህ ጥያቄ በአግባቡ ለመመለስ ለእናንተና ለዚህ ዘመን ትውልድ በንጥልጥል ያለ ጉዳይ ነው። የልጇን ትኩስ ሬሳ አቅፋ የተጓዘችው ብርሃን ብርሃን የአባቷ ስም መሐሪ ይባላል። ወደ አዲስ አበባ የመጣችው ከትግራይ ከመቀሌ ተነስታ ነው። አሁን ያለችው አዲስ አበባ ስሙን የማልጠቅሰው አካባቢ ነው። ብርሃን 4 ልጆች ወልዳ ነበር። አሁን የተረፉት 3ቱ ናቸው። አንዱን የ2 ዓመት ልጇን በማርያም ደብረሲና ወይም አማራ ክልል ቀብሬ ነው ወደ አዲስ አበባ የመጣሁት፣ ከመጣው 1 ዓመት ሞልቶኛል ትላለች። ከአገሬ ከቤቴ ከትግራይ ክልል ተፈናቅዬ የመጣሁትም ጦርነቱ ባስከተለው ረሃብ ነው። የተፋታችው የልጆቹ አባት ትግራይ ነው ያለው። ስለ 2 ዓመት ልጇ አሟሟት ስትገልጽም እንደሚከተለው በሰቆቃ ትናገራለች። ከመቀሌ ተነስተን ወደ አዲስ አበባ በመኪና ተሳፍረን ስንመጣ በጉዞ ላይ ያለንና ተሽከርካሪው ያቆራረጠ ይዞን የሚጓዝበት ጊዜ ነበር። የ2 ዓመት ልጄ አቀፌው ያለው የሞተብኝ። ከመቀሌ አዲስ አበባ ቢበዛ 2 ቀን ይደረስ የነበረው 1 ሳምንት ፈጀብን። እኔ ልጆቼን ይዤ ለጉዞ ስነሳ በእጄ ላይ ምንም አልነበረኝም፣ ባዶ እጄን ነበርኩ። ከየትስ ይመጣል? በትግራይ በነበረው ደም አፋሳሽ ጦርነት ምክንያት መሸሸጊያ የሚበላና የሚቀመስ አጥቼ የልጆቼን ሕይወት ለማትረፍ አማራጭ መፈለግ ነበረብኝ። የ2 ዓመት ልጄን አቅፌ ሌሎችን ወደ ራሴ አስጠግቼ በመኪና እየተጓዝኩ ያለው እኔ ሳይገባኝ ለካ በእቅፌ የነበረው የ2 ዓመት ልጄ ሞቶ ሬሳ አቅፌ ነበር ስጓዝ የነበረው። ልጄ መሞቱን ያወቅኩት መኪና እየተጓዘ ያለ ቢሆንም ተሽከርካሪውንና ተሳፋሪውን ላለማጉላላት ብዬ ሐዘኔንና ህመሜን ወደ ውስጤ በመያዝ መንገዴን መቀጠል መረጥኩ። በዚያም መካከል ሹፌሩ ለምሳ መኪናውን ሲያቆም የልጄን ሬሳ አቅፌ በውስጥ የነበረው የሐዘን ነበልባል መቋቋም ስላቃተኝ በሚያስደነግጥ ድምጼ እኔ ልጄ በቅፌ ላይ ሞቶብኝ ሬሳ ተሸክሜ ነው ከናንተ ጋር እየተጓዝኩ ያለሁት። ነገር ዓለሙ ጠፍቶብኛል፣ ምን እንደማደርግ አላውቅም። የልጄን ሬሳ ግን አቅፍ ያለውኝ አልኳቸው። ሁሉም ሲሰሙኝ በድንጋጤ ከዋሉ። ቀጥለውም ሹፌሩና ረዳቱ ወደኔ ጠጋ ብለው ምን ብናደርግ ይሻላል ብለው ጠየቁኝ። እኔም ሬሳ ተሸክሜ አዲስ አበባ ልግባ ልላችሁም፣ ደብረሲና ደርሰናል፣ ስለዚህ እዚያች ቤተክርስቲያን ላይ ቅበሩልኝ አልኳቸው።
በቅፌ የሞተውን ሕፃን ልጄንም በማርያም ደብረሲና ቤተክርስቲያን ቀብሬው እዚያው ተሰናብቸው በሐዘን ተሰብሬ መፈጠሬን እየረገምኩ ሌሎቹን ልጆቼን ይዤ አዲስ አበባ ገባው። ብርሃን ይህንን አጥንት ሰብሮ ወደ ሰውነት የሚገባ ታሪክ ስታካፍለኝ የ40 ቀን ዕድሜ ያለው ሕፃን ልጅ አቅፋለች። ጎዳና ተዳዳሪ ሆና ልጅ ወልዳለች። ወደ አዲስ አበባ በሰኔ ወር 2015 ነው አዲስ አበባ የቀሩትን ልጆቿን ይዛ የደረሰችው። ስለ የጎዳና ተዳዳሪነትና ጎዳና ተዳዳሪ ሆኖ ልጆቿንና የራሷን ሕይወት በተመለከተ ስትናገር ያው ልመና ነው ከጧት እስከ ማታ እግረኛ እየገፋን ተሽከርካሪ ዛሬ ነገ ረገጠን ዱርዬዎች ዛሬ ነገ አጠቁን እያልን ፖሊስ በየጊዜው እያሰረን እየፈታን እያባረረን ስለሆነ ሕይወታችን ይህ ነው ትላለች። ማታ ማታ ስንተኛ ልጆቼን አስተኝቼ እኔ አልተኛም ቁጭ ብዬ ስጠብቃቸው ነው የማድረው ሌሊት ስለማልተኛም ጤንነቴም እየተቃወሰ ነው ብላ መራራ የራሷንና የልጆቿን ሕይወት አካፈለችኝ። ለምና ምን ያህል እንደምታገኝ ስጠይቃት ጥሩ ለማኝ ሆኜ ስውል ቢበዛ 50 ብር አገኛለሁ ካልሆነ 20 ብር ነው። በዚህ ውሃ ይሁን ምግብ መግዛት ደግሞ አይቻልም። ሁሉም ውድ ነው፣ ርካሽ ነገር የለም። በየደጃፉ የተጣለውን ከውሾቹ ጋር ተሻምተን ትንፋሽ ማቆየት ነው የኔና የልጆቼ ሕይወት ትላለች። በጉዞ ያለሽ በቅፍሽ የነበረው ልጅሽን ለሞት የዳረገው ምን ነበር? ረሃብ ነዋ። እንኳን እሱ ሌሎቻችንም ልንሞት ምን ቀርቶን ነበር አለች። ለወደፊቱ ወደ ትግራይ ወደ ቤትሽ ትመለሻለሽ አልኳት። ጦርነት እኮ የሁሉም የትግራይን ሕዝብ ሕይወት አመሰቃቅሎታል። የሰውን ሕይወት አበላሽቶታል። ሕይወት አጥፍቷል። የቀረነውንም ተስፋ አስቆርጧል። እንዳረገ ያርገኝ ብዬ እዚሁ መቆየትን ነው የምመርጠው። ለምሳሌ አሁን የ40 ቀን ሕፃኔን ተሸክሜ በማርያም አራስ እያልኩ ነው የምለምነው። ያው እስካለው ሌላ አማራጭ የለኝም። በዓልና የቤተክርስቲያን ቀን ሲሆን ቤተክርስቲያን ሄጄ ለምናለሁ። በዚህ ላቆያት የምችል ሕይወቴን ለማቆየት እታገላለሁ። ትግራይ ብሄድ ግን እዛ ምን አገኛለሁ? የነበረኝ ሁሉ ጠፍቷል። አዲስ አበባ ከኦሮሚያ፣ ከአማራ፣ ከትግራይ ወዘተ በተፈናቀሉ እንደ ብርሃን ባሉ ግፉአን ተጥለቅልቃለች። ረሃብና ግጭት ከመሰረታቸው ነቅሎ የአዲስ አበባ ላይ ጎዳና የጣላቸው በተለይ ሴቶች ዕለት ከዕለት ለጎዳና ላይ ወሲባዊ ጥቃት እየተጋለጡ ነው። እንዲያውም አንዳንዶቹ ጎዳና ተዳዳሪ ሴቶች የጥቃቱ ብዛት እያሳቀቃቸው እንደነሱ ያሉ የጎዳና ውሾችን በልመና ከሚያገኙት ምግብ እያካፈሉ በማላመድ ከወሲባዊ ጥቃት እንዲከላከሉላቸው ለማድረግ ይሞክራሉ። ጦርነት ከሩቅ ሊፈራ የሚገባው ሲኦል ነው የሚባለው ያለ ምክንያት አይደለም። በሕይወት የሚበላውን በልቶ የተረፈውን አማራጭ አሳጥቶ የብርሃን መሐሪ አይነት ሌላ መከራ ውስጥ ይጥለዋል። ህወሓት መቀሌ ተመልሶ ከገባ በኋላ ህወሓት ከአዲስ አበባ በሩጫ መቀሌ ገብተው ህወሓትን ለማለት ጊዜ ያልፈጀባቸው ጀነራሎቹ ህዝቡን ለማስፈጀት እንደ ዋነኛ አማራጭ ሰሜን ዕዝን መምታትና መተንኮስን መርጠው በቀዳሚው ክፍል ለተገለጸው እልቂትና ውድመት አብቅተውታል። በጦርነቱ ሂደት እንደታየው የኃይል ሚዛኑ ወደኛ እንዲሆን አድርገን የአዲስ አበባን ስልጣን መልሰን እንወስዳለን፣ ካልሆነ የማይጠፋ እሳት አንድደን ተያይዘን መጥፋት አያቅተንም ብለው እሳቱን ከለኮሱ በኋላ ድርጊታቸው ምኞታቸው እጅግር የሌለው ስለነበር ከ2 ሳምንት በላይ መቀሌ የሚቆይ አቅም አልነበራቸውም። መቀሌ ከተማን ከለቀቁ በኋላ ፌዴራል መንግስት ውጊያውን በማገባደድና ጊዜ አስተዳደር አቋቁሞ የተቻለው መዋቅር በመዘርጋት ስራዎችን ለመስራት ተንቀሳቅሷል። ይህ ብቻ ሳይሆን ለተፈናቀለውና ለተራበው ህዝብ ምግብ፣ መድኃኒትና መጠለያ ለማቅረብ ብዙ ተደክሟል። የወደመውን መሰረተ ልማት ለመጠገን በብዙ ብር ተመድቦ ሁሉም የፌዴራል ሚኒስቴር መስሪያ ቤቶች በየሚመለከታቸው የሥራ መስክ ተሰማርተው ነበር። በውጊያና ጦርነት መካከል በግራና በቀኝ በፊትና በኋላ በተኩስ አደጋ ውስጥ ተቀርቅሮ ለምሳሌ የመብራት ኃይልና የቴሌኮሙኒኬሽን አገልግሎቶችን ወደ ነበሩበት ለመመለስና የምግብ እርዳታ በገፍ ለማድረስ ብዙ እንቅስቃሴ ነበር የተደረገው። እነዚህ ስራዎችም ህዝቡን ማዕከል ያደረጉ ነበሩ። ይህ ብቻ ግን አልነበረም። የትግራይ የፖሊስ አባላትም ያለ ትጥቅ ተደራጅተው በመቀሌና በሌሎች አካባቢዎች ፖሊሳዊ ድጋፍ እንዲያደርጉ ጥረት ተደርጓል። ታዲያ የትግራይ ታጣቂ መሪዎችና የህወሓት አመራር ሰኔ 21 መቀሌ ተመልሰው ከገቡ በኋላ እንቅስቃሴያቸው ምን ይመስል ነበር?
አንደኛ እርዳታ ማከፋፈላችሁ ወንጀል ነው፣ መንግስት መኖሩን ለህዝቡ በማሳወቅ የችግራችንን ጊዜ አራዝማቸዋል ብለው እርዳታ ሲያከፋፍሉ የነበሩትን ሰዎች አስረዋል፣ ግፍ ፈጽመዋል፣ ከስራ አባረዋል። ሁለተኛ እነሱን ተከትለው ያልሄዱትን የትግራይ ፖሊስ አባላት ተቋም ከድታቸዋል ብለው ህገወጥ እርምጃ ወስደውባቸዋል። የነሱ ምርጫ ህዝቡ እርዳታ ሳያገኝ እንዲያልቅና ለፖለቲካ ፍጆታ እንዲጠቀምበት ነበር። ሶስተኛ ጀነራሎቹና የህወሓት መሪዎች የኤርትራ ሰራዊት መቀሌ ከተማ ገብቶ ከተማዋን ከደማስቆስ በላይ ባለማውደሙ ቁጭትና ሐዘን ተሰምቷቸዋል። ዓላማቸው ከፍተኛና ተወዳዳሪ የሌለው ፍጅት ተፈጸመ ብለው ለመነገድ እንዲችሉ የኤርትራ ሰራዊት መቀሌ ከተማ የመግባት እድል አግኝቶ እነሱ የሚፈልጉት ፍጅት ለመፈጸም ምርጡ ኃይላቸው ስለነበረ ነው። ታዲያ በጦርነት እየተመታ ላለ ህዝብ እርዳታ ማቅረብን እንደ ወንጀል ቆጥሮ እርዳታ ያቀረቡትን ለይቶ እያወጣ ከብልጽግና ጋር ሰራ፣ ወደ ኤርትራ ሰራዊት ተጠጋ የሚል ሰበብ እየፈጠረ ህይወት ያጠፉ ሰዎች ያሰረ ያንገላታ በህግ ይለፍ ወይም ይታይ ከማለት ውጭ ምን ሊባል ነው? ፖሊስን በተቻለው ህይወት ለማዳን ህብረተሰቡን ለመደገፍ ስለሰራ ትግሌን አራዘምክብኝ እንደ ተቋም ከዳተኛ ነህ ብሎ ህገወጥና ኢሰባዊ ግፍ በተቋም ላይ ለሚያደርስ ህወሓት ምን ይባል? ነገር ግን ዋነኛ ቁጭታቸው የኤርትራ ሰራዊት በተለይ መቀሌ ከተማ ገብቶ እነሱ ለዓለም በውድ ዋጋ የሚሸጡት ፍጅት ያለ መፈጸሙ ነው። አራተኛ ሌላው ፀሐይ የመታው በዓለም ፊት የተፈጸመው ከባድ ወንጀል የፖለቲካ ወታደራዊ አመራሩ ለህዝብ የተላከው እርዳታ ላይ ተደራጅቶ ስርቆት በመፈጸም የዓለም ህብረተሰብ ከ2 ዓመት ለበለጠ ጊዜ የተራበውን የትግራይ ህዝብ እርዳታ እንዲነፍገው ማድረጉ ነው። የትግራይ ህዝብ ከራሱ የተፈጠሩ የኔ የሚላቸው ልጆቹ በረሃብና በሽታ እንዲያልቅ ግፍ ፈጽመውበታል። ታዲያ በአቶ መለስ ዜናዊ የስልጣን ዘመን በትግራይ ህዝብ ላይ የተፈጸሙ ጥፋቶች ተጨምረውበት የቂመኛ ገዢዎች በደል በህዝብ ላይ ደርሷል። ትግራይ ተስዕር የሚል መፈክር ብቻ ትግራዋይ ከባድ ዋጋ እንዲከፍል አድርጓል። በሀገር ደረጃም የማያባራ ግን ደግሞ መቅረት የነበረበት የጦርነት ቀውስ በመፍጠር የጦርነትና የግጭት ቀውሱን አዙሪት ወደ ለየለት አስፈሪና አስቀያሚ ደረጃ ደርሰውታል። ይህ ብቻ አይደለም። የእያንዳንዱ ትግራዋይ ቤተሰብ ልጆች ካስፈጁ በኋላ ተስፋ ቆርጠው ወደ ፕሪቶሪያ አምርተው የቀረበላቸውን ሰላም ስምምነት ፈርመው ወደ ትግራይ ከተመለሱ በኋላ የትግራይን ህዝብ ስለጠፋው ህይወትና ስለወደመው ንብረት አታሰበኛ ጥበብ በተሞላበት አመራር በትንሽ ኪሳራ ወርቃማ ድል ስላመጣንልህ አርፈ ተቀመጥ ብለውታል። ጥያቄ ማንሳት በጀመሩና ሰላማዊ ሰልፍ ባደረጉ አካል ጉዳተኞቻቸው ላይ ሳይቀር እምቢ ላለ ሰው ጥይት አጉርሰው በማለት በሰላማዊ ጥያቄዎችና ጠያቂዎች ላይ ጨካኝ እርምጃ በመውሰድ ግፍ ፈጽሟል። አንድ ህብረተሰብ እንደዚህ ያሉትን ፈተናዎች ተሸክሞ እንደ ህብረተሰብ እንዴት መኖር ይችላል? በወታደራዊ ደርግ የስልጣን ዘመን እምቢ ላለ ሰው ጥይት አጉርሰው እየተባለ ለተከፈለው ዋጋ አልነበረም የኢሰፓ አባል ሁሉ በህግ እንዲዳኝ የተደረገው? ኢሰፓዎች እንደ ናዚዎች ናቸው ያለው ራሱ ህወሓት ኢህአዴግ አልነበረም? ያሁኑ የራሱ ተግባር ታዲያ ከኢሰፓና ከናዚ ግፍ በምን ይለያል? ለማንኛውም በህግ ማዕቀፍ ከማለፍስ ሌላ ምን አማራጭ አለ? እርዳታ አቀረቡ ተብሎ ፖሊስነት ሰራችሁ ተብለው የወደመ መሰረተ ልማት ጠገናችሁ ተብለው ወዘተ ከያሉበት እየተለቀሙ የተገደሉት የታሰሩት የተሰቃዩት ፍትህ ሊያገኙ አይገባም? በሁሉም ተፋላሚ ወገን ተሰልፎ በዚህ ጦርነት ሆም ብሎ ይሁን በንዝላልነት ህይወትና ንብረት ላይ ውድመት ያደረሰው ሁሉ ከያለበት እየተለቀመ በፍትህ ካላለፈና ፍትህ መካከለኛ ዳኛ ሆና ካልዳኘችው ማን ሊዳኘው ነው? ፕሮፓጋንዳ ሚዲያ የመንጋ ፖለቲካ እንደሆነ አዙሪቱን ከማክረር አልፈው ሌላ ሚና እንደማይኖራቸው በተግባር አረጋግጠዋል። አሁን ባለንበት 21ኛው ክፍለ ዘመን የፖለቲካ ኃይሎች ለህዝብ ይጠቅማል የሚሉት የኢኮኖሚም የፖለቲካ ሞዘታ ሐሳቦችን አንግበው ወደ ህዝብ ፊት እየቀረቡ ሐሳባቸው ተደማጭነት እንዲያገኝ ጥረት የሚያደርጉበትና በዛው ልክም ምርጫ ሲኖር በምርጫው እየተወዳደሩ ህዝበ ውሳኔን በጸጋ እየተቀበሉ እየተንቀሳቀሱ እንዳሉ ፀሐይ የመታው ሀቅ ሆኖ ሲያበቃ በሀገራችን ፖለቲከኞችና የፖለቲካ ፓርቲዎች ታሪክ ግን አውራ ፓርቲ ሆኖ ሌሎችን ማድቀቅ ሳይበቃው በተለይ ወደ ህወሓቶች መንደር ሲሆን ግን ለህዝቡ ከኔ ጋር ብቻ ሁን፣ እኔን ብቻ ደግፍ፣ ሌላው ኪራይ ሰብሳቢ ጠላትህ ነው፣ እኔ ግን አንተ ማለት ነኝ፣ አንተም እኔ ማለት ነህ፣ ህወሓትና የትግራይ ህዝብ አንድና አንድ ነን፣ ቅንጣት ንፋስ የሚያስገባ ቀዳዳ በመካከላችን እንዳይኖር እያለ በአደባባይ የሚሰብክ ድርጅት እያየን ነው።
እንደዚህ ያሉ ድርጅቶች አሁንም እያየን ነው። እንዳየነው አጨራረሳቸው ህዝብን አጥፍቶ መጥፋት መሆኑ ግልጽ ነው። የህወሓት አመራር የክፋት ጭንቅላት በኮንፈረንስም በኔትወርክም በስድብና በሌላ ኋላ ቀር በሁሉም አሟጦ በመስራት በአገር ቤትም በውጭም ያለውን ሁሉንም ትግራዋይ ወደ አንድ ቋት ከከተተ በኋላ በርካታ ህዝብ ለማጥፋት ለማስመታት አማራጭ ሰሜን ዕዝን መተንኮስ መሆኑን የብዙዎች የጋራ አስተሳሰብ እንዲሆን አድርጓል። ቡድኑ ባልተጻፈው ፖሊሲው ትግራይን የድህነትና የአፈና ሰለባ አድርጓት እንደነበር ትግራይና ሌሎች ክልሎች የሚያነጻጽር ዳታ ብቻ ማየት ብቻ በቂ ነው። በዚህ ክልል ሆኖ 2 የአውሮፕላን ማረፊያዎች በአክሱምና መቀሌ ሰርቶ ነበር። አክሱም ብዙ መገለጫ ስላለው ወደ ዝርዝሩ አልገባም። የአክሱም አውሮፕላን ማረፊያ ለህዝቡ እንዲያገለግል ተብሎ በ526.8 ሚሊዮን ብር ተገንብቶ የህወሓት አመራሮችም ጋውን ለብሰው ተመርቀውበታል። ነገር ግን ወትሮም ለህዝብና ለአገር አያስቡምና ሰዎቹ ሰሜን ዕዝን እንደመቱ በነካጃቸው የአክሱም አየር ማረፊያን በዶዘር በግሬደር በአካፋ አርሰው እንዳለ ድምጥማጡን አጠፉት። ሌላውን ወገን ግን መሰረተ ልማት አወደመ ብለው ይከሳሉ። ቢያንስኛም መከሰስ አለብን አይሉም። ባይሉስ ዜጋው መከሰስና በፍትህ ማለፍ አለባቸው ማለት የለበትም። የማፊያ ቡድኑ ጉዳይ ግን ይህ ብቻ አይደለም። ዲያስፖራውን የሚያስተባብረው ቡድን በውጭ የሚኖረውን ትግራዋይ ትግራይ ትስዕር በሚል ጣፋጭ ቃል አስክሮ ከዜጋው እየተዋጋን ነው፣ እናሸንፋለን፣ ብቻ ያላችሁን ዶላር ይሁን ሌላ አዋጡ፣ ድሮን ይሁን ጸረ ድሮን እንገዛለን፣ አዲስ አበባ እንገባለን፣ ጨመር አድርጋችሁ አምጡና አዲስ አበባ እንደገባን ከነወለዱ እንሰጣችኋለን ብሎ የተወላጁን ገንዘብ ዘርፎታል። የሚዲያዎች መጫወቻ አድርጎታል። በሁለት መስመር እንኳን የተጻፈ መርህ የሌለው ትግራይ ትስዕር ፖለቲካዊ ስትራቴጂም ወታደራዊ ስትራቴጂም ዶክትሪንም ወታደራዊ ስልትም ዲፕሎማሲያዊም ሆነ ከባድ ዝርፊያ ተፈጽሞበታል። የሞራል ስብራት አስከትሎበታል። አገር ውስጥ ሆኖ በትግራይ በረሃና ቀጥሎ መቀሌ መሽጎ ትግራይ ትስዕር የሁሉም ነገር አልፋና ኦሜጋ አድርጎ ውሸትም ከሚገባ ላይ አጋኖ እየጨመረ ሲያሸንፍ አሸንፍ ያለው ተቀላቀለኝ ብቻ እያለ የአዲሱን ትውልድ ህይወት ቀጥፏል። ንብረት አውድሟል፣ አስወድሟል፣ በራሱ ህዝብ ጨክኗል። እስከ መጨረሻው ቆም ብሎ ማሰብ ተስኖት ውጤቱ ትውልዱ በስተመጨረሻ የሆነው እንደሆነ አይቷል። ታዲያ ይህ ቡድን ውጭ ያለውም ውስጥ ያለውም በፍትህ ስርዓት ማለፍ አይገባቸውም። ከፍትህ ከሸሸን ታዲያ ሌላ አማራጫችን ምን ሊሆን ነው? እንደዚህ አይነት ሁኔታ ልጓም ካልተበጀለት ዋጋው ለህዝብና ለሰላም ከባድ ነው። ልጓሙም የህግ ማዕቀፍ እንዲኖረው ማድረግ ነው። ከጠመንጃና ከቀውስ አዙሪት ለመውጣት አንዱ መንገድም ህግን ተግባራዊ ማድረግ ነው። ህወሓት በህግ የሚያስጠይቅ ብዙ ነገሮች እያሉት ህወሓት በሌሎች ላይ ህግ አስከባሪ በራሱ ላይ ህግ አስፈንጣሪ ልሁን ማለቱ እንዴት ብሎ ቅቡል ይሆናል? ስፔን በክብር የቀበረችውን አምባገነን መሪዋን ፍራንቺስኮ ፍራንኮን ከ40 ዓመት በኋላ ወንጀለኛ ሆኖ ካገኘችውና አስከሬኑን በማይገባው የክብር ስፍራ መቀበሩ አግባብ እንዳልሆነ በምክር ቤት ካስወሰነች በኋላ ሌላው ሳይቀር ከጀግኖቿ መቃብር አውጥታ አስከሬኑ በተራሰው አቀባበር እንዲቀበር ለቤተሰብ ወደ ፈለጋችሁበት ውሰዱት ብላ በመስጠቷ ይህን ያህል የህግ ተገዢነት አሳይታለች። ለህብረተሰብና ለዜጎቿም ይህን ያህል ተጉዛ አስተምራለች። ህግ በህይወት እያሉ ብቻ ሳይሆን ከተቀበሩት ቆፍሮ በማውጣት እንደሚዳኝም ለዓለም አሳይታለች። ይሄ በህይወት ያሉ ወንጀለኞች እንኳን ደረታቸውን ገልብጠው ለሚኖሩባት ሀገራችን ትልቅ ትምህርት ነው። ክፋቱ በተለይ ህወሓትን በተመለከተ ለፈጸመው በደልና ክህደት ፍትህ እንዳያገኝ እኛው ተከላካይ ሆነንለት ለችግራችን ውጫዊ ሰበብ እናበጃለን። ደጋግሜ እንደገለጽኩት ህወሓት ለትግራይ ህዝብ የገባውን ቃል ከጅምሩ የከዳ አገር ተቆጣጥሮ ስልጣን ከያዘ በኋላ ለትግራይ የሚሆን ጊዜ መመደብና ለህዝቡ የሚመጥን አመራር መመደብ ያልቻለ ያልፈለገ ራሱንም ትግራይንም ለመበቀል የተፈጠረ ኃይል ያደረገ ቡድን ነው። ይህንን በምክንያት ለመተንተን ብዙ ምርምርና ጥናት ማስፈለጉ እንደተጠበቀ ሆኖ አንደኛ ከጅምሩ ከሻዕቢያ ለቅሞ በወሰዳቸው መሰሪ ልማዶች ላይ ተመስርቶ ውስጡን መቅረጹ ቢያንስ ግልጽ ነበር። ሁለተኛ ሽፋኑን ገላልጠው ቢያዩት ድርጅቱ በውስጡ የፈጠረው ማዕከላዊ ኮሚቴ የሚባል ቡድን ንብረት ነበር። ሶስተኛ በስተመጨረሻ ድርጅቱ በትግራይ ህዝብ ላይ ቅሬታ ባለባቸው ግለሰቦች ማለትም ስብሃት ነጋና መለስ ዜናዊ ፍጹም ኔትወርክና ቁጥጥር ስር ነበር። እንዲሁም አራተኛ የቀረው ከፍተኛው መካከለኛው ካድሬ ተሸናፊና ለነሱ ያደረ ከህዝብ አጀንዳ የተነቀለ በመሆኑ የውስጥ ትግል የሚባል ከጅምሩ ላይ በሙሉ የተመናመነ ከ1985 ወዲህ ደግሞ በይፋ የተፈራ ጉዳይ ነበር።
አንድ መመለስ ያለበት ጥያቄ ግን ትግራይና ተጋሩ በውስጣችን በታሪካችን መከዳዳታችንን ህዝባችንን ታሪክ ይቅር በማይለው ልክ በድለን ታሪካዊ ስህተት የፈጸምነው ግንባር ቀደም ተጠያቂዎች መሆናችንን አገር ያወቀው ሐቅ ሆኖ ሳለ ዋናው የችግራችንን ምንጭ ከውጭ መጣ ያስመሰልን እንድንኖር የሚያደርገን በሽታ ምን ሊሆን ይችላል? ከመለስ እልፈት በኋላ ስብሐት ነጋ የጠቀለላት የትግራይ ድርጅት ህወሓት ሳትውል ሳታደር የማይጠፋ እሳት ትግራይ ውስጥ እንዲነድ ያደረገችው በጦርነት ተዋግታ ልታሸንፍ ነው። በየትኛው የጦርነት አቅም ትግራይ የጦርነት እሳት ለኩሳ ተከላክላ ራሷንና ህዝቧን ልታድን ነው? ውጤቱ ነገረን እኮ። ስብሐት ነጋና ፍጹም ለሱ ያደሩ ህወሓት የሚባሉና ህወሓት ነን ብለው የተቀላቀሉ ግለሰቦች ለምን አደረጉት ቢባል መልሱ ራሳቸው የራሳቸው ህዝብ ጠላት ስለሆኑ ነው። ታዲያ ምን ብለን እንሰይማቸው? አሁን ያለው ትውልድ ግን ይህንን ሐቅ ለመቀበል ብዙ ጊዜ የሚወስድበት ይመስላል። ምርጫው የራሱ ነው። ዞሮ ዞሮ ግን ይህ በሰሜኑ የሀገራችን ክፍል አሁን የተፈጸመው አስቀያሚና ቆሻሻ ጦርነት መሆኑ ነው እንጂ ዋናው ምንጩና ቁም ነገሩ ግን የጦርነት አዙሪት ታሪካችንን መሰረት አድርጎ የተከሰተና የጦርነት አዙሪቱን በማስቀጠል ሁነኛ ተዋናዮች ማግኘቱ ነው። ከምንምና ከማንም በላይ ግንዛቤ መውሰድ የሚያስፈልገው በዛው ልክም የጦርነት አዙሪቱን ለማስቀጠል ተጋላጭነታችን በምን ያህል ደረጃ እንደሆነ አሁን ላይ ሆነን በአይናችን የምናየው በጆሮአችን የምንሰማው በእጃችን የምንዳስሰውና አጥንታችንን ሰብሮ በመግባት እያሰቃየን ያለ ጉዳይ መሆኑ ነው። ታዲያ ከዚህ በላይ ምን እስክንሆን ነው የምንጠብቀው? ይህንን ጥያቄ ለመመለስ እንደ ዜጋም እንደ ሀገርም ቆም ብለን ማሰብ አይጠበቅብንም? ቀጣዩን የትረካውን ክፍል ለማድመጥና በቋሚነት ለመከታተል ቀጣዩ የትረካው ክፍል ሲለቀቅ ማሳወቂያ እንዲደርሶት ቻናሉን ሰብስክራይብ እና ሼር ያድርጉ። የደወል ምልክቱን ይጫኑ።